4D ሚሊዮነር ከልብ አነሳሽነት የሚፈልቁ ድርጊቶች 3Dውን ዓለም እንዴት እንደሚያናውጡ የባለ ብዙ ሚሊዮናዊነት ሀብት አገኛኘት ቀመር ትምህርት ማርቆስ 11 ከ22 እስከ 24 ዘፍጥረት 26 ሮሜ 12 ከቁጥር 1 እስከ 12 የምንመለከታቸው መጽሐፍ ቅዱስ ክፍሎች ይሆናሉ። ሰላም ቅዱሳን፣ እንኳን ደህና ከረማችሁ፣ እንኳን ደህና ወደዚህ ትምህርት እንኳን ደህና መጣችሁ ያልኩኝ ዛሬ ሊያስደንቃችሁ ከሚችል ጥያቄ ትምህርቴን እንጀምር እወዳለሁ። ኢየሱስ ሚሊዮነር ስለመሆን አስተምሯልን? አብዛኛዎቹ ሰዎች ብዙ ሰዎች አላስተማረም። እሱ ስለ ሃይማኖት፣ ትውፊት፣ ድህነት፣ መንፈሳዊ ነገር እንጂ ስለ ሀብትና ስለ ገንዘብ ስለዚህ ዓለም ነገር አላስተማረም ብለው የሚያስቡ ሰዎች ብዙ ናቸው ብዬ እገምታለሁ። ነገር ግን ይሄ እውነት አይደለም። መጽሐፍ ቅዱስን በምናጠናበት ጊዜ ኢየሱስ ክርስቶስ እንዴት ሰው ማልታይ ሚሊዮነር የባለ ብዙ ሚሊዮነር ሀብት ባለቤት ሊሆን እንደሚችል አስተምሯል ብዬ ልነግራችሁ ወዳለሁ። ይህንን የምንመለከተው ኢየሱስ ክርስቶስ የት ነው እንደዚህ ብሎ እስቲ የተናገረው ብላችሁ ልጠይቁ ትችላላችሁ። በእርግጥ በዛሬው የሀብት ቋንቋዎች፣ የባንክ ቋንቋዎች፣ የአካውንቲንግ ቋንቋዎች ስለ ኢንቨስትመንት ወይም ደግሞ ስለ ቢዝነስ፣ ስለ ኤክስፖርት ኢምፖርት ወይም ስለ ፋብሪካ መጀመር ወይም ስለ ተለያዩ የሀብት አገኛኘቶች ዛሬ የምንጠቀምባቸውን ተርሞች ክርስቶስ አልተጠቀመ ይሆናል ነው በእርግጥ። ነገር ግን ቤዚክ የሀብት ቁልፉን እሱ ብቻ አይደለም። በብሉይ ኪዳን የነበሩ ሰዎች ደግሞ ያንን የሀብት ቁልፍ መንገድ ተጠቅመው ሕይወታቸውን የባለ ብዙ ሚሊዮነር ሀብታም በመሆን ሌሎች እስኪቀኑባቸው ድረስ የሀብታቸውን ጥግ እንዳደረሱ እንመለከታለን። የመጀመሪያው ዛሬ ስለ 4D ሚሊዮነር ስንመለከት ስለ 3D ያለንን የተሳሳተ አረዳዶችንም ልንመለከት ይገባል። አብዛኛዎቹ ሰዎች ለምን የሚመላለሱበት መንገድ በ3D ውስጥ ነው። በ3D አመላለስ ውስጥ የ4Dን የብዙ ባለ ሚሊዮነር ስኬትን ማግኘት ይፈልጋሉ። you have to listen to my message ሜሴጅን ስሙት በደንብ ማግኘት ከፈለጋቸው ፖይንቱ። ሰዎች ስለ ሀብት የኢየሱስን ትምህርት ሲፈልጉ ዘመናዊ የፋይናንስ ቃላቶች አክሲዮን አድርጋሪ በኛ ሀገር ሪል ስቴት እንደዚህ አይነት ነገሮችን ይሄንን አላለም ብለን ወይም ደግሞ ዛሬ ስለ ሀብት ሞቲቬሽናል ስፒከርስ የሚሉትን ውስጥ የምንገባም ሰዎች አለን። ግን ኢየሱስ ያንን ሁሉ ለይዳውን አድርጎ አስቀምጦልናል እና 3D የምንለው የምናየው ሁኔታ፣ ነባራዊ ሁኔታ፣ አስተሳሰባችን፣ አይምሯችን ውስጥ የሚመላለሰው የማርኬቱ ሁኔታ ምን ይመስላል፣ የምናጣቸው ነገሮች በእኛ ላይ የሚያመጡት ኢንፍሉዌንስ፣ እነዚህ 3Dዎች ናቸው። በእርግጥ የዛሬ 2000 ዓመት ኢየሱስ ክርስቶስ የ4Dን ቁልፍ አስቀምጦልናል፣ እንዴት የሀብት ጣራ ላይ መድረስ እንደምንችል። ማርቆስ 11 ቁጥር 24 ስለዚህ ይላችኋለሁ አለ፣ ስትጸልዩ የምትጠይቁትን ሁሉ እንደተቀበላችሁ እመኑ፣ የጠየቃችሁትን ሁሉ እንደተቀበላችሁ እመኑ ይሆንላችሁማል። እዚህ ጋር የሆኑ ትንሽ ነገሮችን አይደለም፣ ሁሉ ካመናችሁት ይሆናል አለ። ይሄ 4D ዳይሜንሽን አሁን እዚህ ጋር በልባችሁ ብታምኑት ቢለው ሐሳብ አለ። እምነት የአእምሮ ጉዳይ አይደለም፣ የልብ ጉዳይ ነው።
ተራራውን ተነቅለ ወደ ባህር ተወርወር ቢል በልቡም ባይጠራጠራለን። እዚሁ ክፍል ላይ ማርቆስ 11 ከ2 እስከ 4 ስናነብ ይሄ በልብ ውስጥ ያለው ነገር ልባችን ውስጥ የእግዚአብሔር ቃል የተሞላን ከሆነና በልባችን ውስጥ የጠየቅነውንና የለመነው እንደተቀበልን በልባችን ውስጥ ከቆጠርን ይሆናል እያለ ነው። ምን ማለት ነው? 3D ሚሊዮነር ከመሆናችሁ በፊት 4D ሚሊዮነር መሆናችሁ መቅደም አለበት ነው። የሆናችሁትን ለመሆን ወይም በልባችሁ የሞላውን ሀብታችሁ የት ነው ብለው ከጠየቋችሁ የባንክ አካውንታችሁን ከማሳየታችሁ በፊት በልቤ ነው የሚለው ነገር በውስጣችሁ በአፋችሁ ሊነገር ይገባል። ሀብቴ፣ ብልጽግናዬ፣ 3D ማልታይ ሚሊየነርነቴ በልቤ ነው የሚለውን ነገር መጀመሪያ መያዝ አለብን ነው። እዚህ ተራራ ተንቀሳቃሽ አካል ነው። ኢየሱስ ይህንን ተራራ ተነቅለህ ወደ ባህር ማርቆስ 11 ከ2 እስከ 4 ላይ ተነቅለህ ወደ ባህር ተወርወር ቢል ያ ቃል የተናገረው ቃል እንደሚሆን ቢያምን በልቡም ባይጠራጠራል። ያ በልቡ ያለው 4th ዳይሜንሽን ነው። ተራራው በ3 ዳይሜንሽን ውስጥ ነው ያለው። በእይታ ውስጥ ነው። እንቅፋቱ ነው። ችግሩ ነው። የመጣው ነገር ነው። አላስኬድ ያላችሁ ነው። ከውስጣችሁ ግን ያለውን የ3D ማልታይ ሚሊዮነር ቃል ስታወጡበት በሱ ላይ ያ ነገር ለውስጣችሁ ሀብት ተስማምቶ መንገድ ቀዳጅ ይሆናል። ብዙ ሰዎች ግን በ3D ሀብት ውስጥ ነው የሚመላለሱት። ተስፋ መቁረጡ፣ ይሄኛው አልሆነም ብሎ ራስን ማጥፋቱ 3D ውስጥ ነው። ኃይለኛ ባለፈው መንግስት ቤታቸውን አፈረሰ ተብሎ የተከፉ ሰዎች ራሳቸውን ያጠፉ ሰዎች እንደዚህ ብሎ ሰው አጫወተ። መቼም ድርጊቱ አሳዛኝ ነው። ቤት ለሚፈርስባቸው ሰዎች መተኪያ ሊሰጣቸው ይገባል ብዬ አምናለሁ። ነገር ግን ራሳቸውን ማጥፋቱ የተሻለው መንገድ አይደለም። አንድ የሆነ ነገር ሌላ ሰው አደረገ። በዛሬ የምናየው የይስሐቅን ታሪክ በምንመለከትበት ጊዜ ያንን ይሄ በውስጣችን ባለጸጋ ካልሆንን ነው የምላቸው 4D ዳይሜንሽን ውስጡ ያልገባበት ሰው በ3D ዳይሜንሽን ብልጽግና ውስጥ ያለ ሰው ሁል ጊዜ ላይፉ አፕ ኤንድ ዳውን ነው። ጀነረስ መሆን አይችልም። ስቲንጂ ነው የሚሆነው። መስጠት አይችልም። ለምን? በሰጠ ቁጥር የሚቀንስ ስለሚመስለው። ውስጡ መጀመሪያ መበልጸግ አለበት። ዮሐንስ ለዚህ ነው ሲናገር በነገር ሁሉ እንድትበለጽጉ ሲል ጤናም እንዲኖር እጸልያለሁ። በነፍስህ የነፍስ መበልጸግ ይሄ የውስጥ በነፍስ እንደምትበለጽግ በነገር ሁሉ ያ 3D 4 ዳይሜንሽን ብልጽግና ውስጥ ሳንገባ ብልጽግና ውስጥ እንገባና ፕሮብለም ነው። ስለዚህ በቤስት ቲንግ ምንድን ነው? የመጀመሪያው አስተሳሰብን ማጥራት ያስፈልጋል። ይሄ 3D አስተሳሰብ እንዴት ነው የምናደርገው? እሱም በእግዚአብሔር እመኑ አላቸው ጌታ ኢየሱስ ማርቆስ 12:22 ላይ ኢየሱስም መልሶ በእግዚአብሔር እመኑ አላቸው። በእግዚአብሔር ስናምን፣ በቃሉ ስናምን፣ ቃሉን ወደ ሕይወታችን አስገብተን ቃሉ አእምሯችንን እንዲያጸዳው ስናደርግ በሮሜ 12:2 ላይ እንደሚነግረው ይህንን ዓለም አትምሰሉ፣ ነገር ግን በልባችሁ መታደስ ተለወጡ ይላል። የእግዚአብሔር ፍቃድ ምን እንደሆነ ፍጹምና መልካም የሆነውን ፈትናችሁ እንድታውቁ በልባችሁ ሐሳብ በመታደስ ተለወጡ ይላል። ይሄ ሪኒውዋል ያስፈልገናል። ማጣሪያ ያስፈልገዋል። ይሄ 3D ዳይሜንሽን ውስጥ ያለው ማይንድ መጠራት ማጥሪያ ይፈልጋል። ሬዲዮን ድሮ የሚከለከሉ ጣቢያዎች ነበሩ ኢትዮጵያ ውስጥ። በደንብ አይገቡልንም አይደለ? ቪኦኤ ምናምን መስማት በቃ እንደው እንትኑን ጣቢያውን አስተካክለን እንደምንም በቃ ቦታው ላይ ስታደርጉት ከዛ በደንብ ትሰማ። ጀስት ላይክ ታት የ3D የ4D ጣቢያ ይሄ የሰማዩ ጣቢያ ላይ ካላረጋችሁት አመለካከታችሁ የተበላሸ ይሆናል። ሃይማኖታዊ አመለካከት ይዛችሁ የእግዚአብሔርን ነገር ልትለማመዱ ትፈልጋላችሁ። ከቃሉ ውጭ እንደፈለግን ፋነን ወይም መንገድ ሄደን
ማለት መፋነር ማለት እንግዲህ በቅሎ ልጓም ከሌሉ እንደፈለገ በቃ ነው የሚሄደው። ምንም ራሱን ሁሉ ገደል ውስጥ ሊጥል ይችላል ማለት ያልተገራ ከሆነ the same thing ይሄ ማይንዳችንን የእግዚአብሔር ቃል ካልገራው አካሄዳችን ጥሩ አይሆንም ነው የሚለን። ወደ ብልጽግና ውስጥ የሚከተንን መንገድ ያስተናል፣ ትግል ብቻ ያደርግብናል ማለት ነው። ክፍል 2ን በምናይበት ጊዜ ደግሞ ሁለተኛው ሐሳብ 4D ይሄ ልብ ሞተር ነው። 4D ልብ የመልታይ ሚሊዮነር የባለብዙ ሚሊዮነር ልቡ ሞተር ነው፣ እንደ ማንቀሳቀሻው ነው። ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ነው የሚለው፣ በልቡም ሳይጠራጠር ካመነ ይሆንለታል። ይሄ በልብ ውስጥ ያለው ጥርጥር ምንድን ነው? ልቡ ምን ያህል ፓወርፉል እንደሆነ ነው የሚያሳየን። ልብ የማይታየውን ነገር ያያል። እምነት የሚባለው ነገር ማየት ነው። ገብታችኋል? የማይታየውን ማየት ነው። አስቀድሞ ገና ሳይሆን ያየዋል። ስኬቱ ሳይመጣ ያየዋል። ራሳችሁን አስቀድማችሁ ማልታይ ሚሊዮነር እንደሆናችሁ፣ የባለ ብዙ ሚሊዮነር ባለቤት እንደሆናችሁ ማየት ስትጀምሩ መጀመሪያ በእጃችሁ ሳይመጣ የዛኔ ነው ሚሊዮነር ብትሆኑ። ያለዛ ግን ለመሆን አስቸጋሪ ነው። ሀብት ከልብ ይጀምራል። ዮሐንስ 15:7 ላይ ጌታ ኢየሱስ ሲናገር በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል፣ ጠይቁ ይደረግላችኋል። it shall be done for you። እዚህ ውስጥ የምንመለከተው በመጀመሪያ በእኔ ብትኖሩ የሚለው በክርስቶስ መሆን የእግዚአብሔር ልጅ መሆን ዳግም መወለድ የመጀመሪያው እሱ በእኔ ብትኖሩ አለ። በማንም አላለም። በእኔ ብትኖሩ በክርስቶስ are you in Christ? በክርስቶስ ዳግም ተወልዳችሁ በእርሱ ውስጥ ነው ያላችሁት። ያ ፈርስት። ሁለተኛ ቃሎቼ በእናንተም ቢኖሩ። ይሄ 4D ዳይሜንሽን ልባችንን የሚቀይርልን የ4D ዳይሜንሽን የማልቲ ሚሊዮነር ልብ የሚሰጠን ምንድን ነው? የእርሱ ቃል ነው። ከዛ ምን እናውላለን? ያ ቃሉ ሲነር ትጠይቃላችሁ ይለናል። የምትወዱትን ሁሉ ጠይቋል። ጠይቁ። በቃ ምንም ሊሚት አላስቀምጥም። የፈለገው ይሆናል። ማልቲ ሚሊዮነርነቱ ጠይቁኛል ይሆናል አለ። ደግሞ ያ ነው እንግዲህ የምንቀበለው። ይሆናል ብለን ይሆናል ያላችሁት ይሆናል። ክብር ለኢየሱስ ይሁን። ሶስተኛው ፖይንት ምንድነው? ነገሮችን የሚያፈጥነው የምትናገሩት ቃል ነው። ካታሊስቱ የሚያንቀሳቅሰው ነገሮችን ቢል ተነቅለ ወደ ባህር ተወርወር ቢል ቢናገር ይህ ንግግሩ ከአፋችሁ የሚወጣው ቃሎቻችሁ ከ4D ዓለም ውስጥ ከልባችሁ ውስጥ የሚወጣው ቃል 3D ዓለማችሁን ይቀይረዋል። ችግሩን ያስወግደዋል። በሽታውን ይነቅለዋል። እጦቱን ይነቅለዋል። ማጣቱን፣ አለመከናወኑን ያስወግደዋል። በሰዎች ፊት ሞገስ ያሰጣችኋል። አራተኛው ከንግግር ባሻገር አንድ ስቴፕ እየሄደ በልባችን ተነሳሽነት ልባችን እንደሚያነሳሳን የምንወስዳቸው ድርጊቶች ልዩነት ያመጣሉ። ይሄ ነው when the rubber meets the road የሚሉት ፈረንጆቹ። ጎማ አስፋልቱን በሚነካበት ጊዜ ሪል ላይፍ ውስጥ ሲመጣ ማለት ነው። ያለዛ ይሄ እኛ ሀገር እንደሚባለው ጫት ቆሞ ሰው መርቅኖ በቃ ይሄ ፎቅ የኔ ነው፣ ይሄ መኪና የኔ ነው፣ ይሄ እንደሱ እንደሚለው እንዳንድ ሆድ የሚያደርገን ሪል ላይፍ ውስጥ የሚያመጣው ምንድን ነው? ያ ፕሮምፕት ይሰጣቸዋል ማለት ነው። መንፈስ ቅዱስ ማደረግ ያለበትን ነገር ያሳየናል ማለት ነው። በቅዠት ዓለም ውስጥ እንዳንኖር ያደርገናል ማለት ነው። 4D ሚሊዮነርነት ሪል ነው፣ ቅዠት አይደለም። ስለዚህ መንፈስ ቅዱስ የሚያስፈልገው እዚህ ጋር ነው። በቃ ቀላል ፕሮምፕት ሊሆን ይችላል። አይዲያ በቃ ጣል በልባችሁ የሚያደርግላችሁ። ምክንያቱም ያን አስተሳሰብ ስትጀምሩ ገና በውስጣችሁ ውስጥ የሚገነቡ ሀሳቦች ይመጣል። ለነዛ ሀሳቦችን ወስደን እርምጃ በምንወስድበት ጊዜ ሀብቱ ተግባራዊ ሆኖ በእጃችን ይገለጣል። ሮሜ 8:14 ላይ ምን ይላል? በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸዋል።
አዲሱ መደበኛ ትርጉም እስከ ምንድን ነው የሚለው? የእግዚአብሔር መንፈስ የሚመሯቸው ሁሉ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር መንፈስ በውስጣችን ነው የሚኖረው። አዲስ ያለቀኩት መዝሙር አለ መንፈስ ቅዱስ የሚለው ስሙት፣ በጣም ይባርካቸዋል። ከአብ የተሰጠን ኢየሱስ ተቀብሎ ከአብ የላከው መንፈስ ቅዱስ የሚመራ መንፈስ ቅዱስ ወደ ብዙ ባለሀብት የሚመራ ያ ፕሮምፕት ነው የሚሰጣቸው። በውስጣችሁን ያነሳሰዋል፣ ያሳያቸዋል፣ ይናገራቸዋል ለድርጊት። ይህንን አሁን የተናገርነውን ነገር በብሉይ ኪዳን አፕላይ ያደረገ ሰው ይስሐቅ የሚባል ሰው ነበረ። ይስሐቅ የአብርሃም ልጅ ነው፣ ብዙዎቻችሁ የምታውቁት። ይስሐቅ በፎርዲ ባለብዙ ሚሊዮነርነት ተጋብሮ በዛ አሰራር ትልቅ ስኬትን አይቷል። ዘፍጥረት ምዕራፍ 26 ሄደን በምናነብበት ጊዜ ቶሎ ብዬ ነግራቸዋለሁ፣ አንብቡት ሄዳችሁ ክፍሉን። ኃይለኛ ረሃብ ተነሳ። በአብርሃም ዘመን እንደነበረው ረሃብ ተነሳ ይለናል። አብርሃም በዛ በረሃቡ ዘመን ከፍተኛ ከመሆኑ የተነሳ ጥሎ ሄደ ስፍራውን። ይስሐቅ ግን ለየት ያለ ነገር ሲያደርግ እናያለን። ከባድ ረሃብ ነው። ይስሐቅ ግን በረሃቡ ጊዜ ዘርን ዘራ ይለናል። ዘርን ዘራ ይለናል። አንዳንድ ጊዜ ስሪዲዩን አይተን የምንሰራ ሰዎች ፌል ነው የምናደርገው። በቃ ጥሩ በመሰለን ጊዜ ስንሄድ መጥፎ ነው ብለን በቃ ሸሽተን ከዛ ስፍራ ስንጠፋ ምናልባት ትልቅ ኦፖርቹኒቲውን ጥለን ሁሉ ልንሄድ እንችላለን። ለዚህ ነው መክብብ 11:4 ላይ ንፋስን የሚያይ አያጭድም፣ ንፋስን የሚጠብቅ አይዘራም፣ ደመናም የሚመለከት አያጭድም ይለናል መክብብ 11:10። ስለዚህ ሁኔታ ላይ በተመሰረተ ነገር ሳይሆን ልባችሁ ፕሮምፕት፣ ልባችሁ በሚያነሳሳችሁ አድርጉት እያለን ነው። ስለዚህ ይስሐቅ ዘራ ይለናል። ከዛስ ምን ሆነ? 100 እጥፍ ነው ያጨደው። ዘፍጥረት 26:12 ላይ ይስሐቅም በዚያ ምድር ዘራ፣ በዚያውም ዓመት 100 እጥፍ ነው ያጨደው፣ እግዚአብሔርን ባረከው ይለናል። ስለዚህ በስሪ ዳይሜንሽን አትመላለሱ። ሁለተኛው ሐሳብ የጠብ መንፈስን መስበር ነው። ይሄ ዘፍጥረት 26:17-21 ስታነቡ ይስሐቅ በቃ ሲባረክ ሲበለጽግ ቅናት ተነሳባቸው። ሰዎች ይጠሉት ጀመር ፍልስጤማውያን። ስለዚህ እሱ የቆፈረውን ጉድጓድ ይደፍኑበት ጀመር። ይስሐቅ ታንቆ ሞተ አይደለም፣ በቃ ሌላ ሄዶ ይቆፍራል። አሁንም መጥተው ተጣሉት። አሁንም ሌላ ሙቭ አደረገ፣ እንደገና ሌላ ቆፈረ። ለምን መሰላችሁ? የእሱ ብልጽግና ያለው በጉድጓዱ ላይ ሳይሆን በውስጡ ስለሆነ እዚህ ጋር የተዘጋው ጉድጓድ የእሱን ህይወት በቃ መጨረሻዬ ነው ብሎ እንዳያደርገው። አንድ በር ቢዘጋባችሁ ሌላ በር ይከፈታል። አንዱም ቢቢላችሁ ሌላው እሺ ይላችኋል። ስለዚህ ይስሐቅ በመጨረሻ ሮቦት የተባለው ወይም አሰፋለን ማለት ነው፣ መንገድ አደረገልን ማለት ነው ትርጉሙ። ይስሐቅ ፍሬ ሰጪ ዛፍ ከመሆኑ የተነሳ ራሱ 10 ጊዜ ፍሬውን ብትበጥሱና ብትወስዱ ዛፉ ፍሬ ከማፍራት አይቆምም። ለምን? ስሩ ከእግዚአብሔር ጋር የተገናኘ ስለሆነ ሁልጊዜ ፍሬ ያፈራል። ለዚህ ነው ይስሐቅ ጉድጓዶቹን በዘጉበት ቁጥር እሱ ግን ፍሬ ማፍራቱን ያላቆመው። ዘፍጥረት 26:22 ላይ እርሱም ሮቦት ብሎ ጠራው ይላል። ሶስተኛው አልተጣሉትም በዛ ይላል። በቃ ጠላቶቻችሁ ጊቭ አፕ እስከሚያደርጉ ድረስ ጠላት በቃ ይህን ሰው ሳይ በቃ አልችለውም ከዚህ በኋላ አረዛው ይሁን የራሱ ጉዳይ እሱ መልታይ ቢሌቨር ይሁንና አርፍ ልበለው ብሎ ጥሎ ይሄዳል። ሁለተኛ ላይ መጣብህ። እንዲያውም አሁን ጥሎ የሚሄድበት ነው። አሁን የእናንተ መልታይ ሚሊዮነር መሆኛ ጊዜው ነው። ስለዚህ ዛሬ ለማጠቃለያ የምነግራቸው የመጀመሪያው ቁልፍ በስሪዲ ህልውና አስተሳሰብ የፎርጂን ሀብት ለማግኘት አይቻልም። ስለዚህ አእምሯችን መታደስ እንለወጥ ነው። ሁለተኛው ድርጊታችን ከልብ የፈለቀ ይሁን ነው። ሞተሩ እሱ ነው። የእግዚአብሔር ቃል ያንቀሳቅሰን፣ ኢኮኖሚውና የምናየው ነገር ሳይሆን የገበያው ሁኔታ ሳይሆን። ሶስተኛው ቁልፍ ሮቦት ጽናትን ይፈልጋል። ሰዎች ሲዋጓችሁ፣ ጠላት ሲዋጋ
ሰራችሁ ሲበላሽ ስሪዲያችሁ ላይ አትቆሙ። ለዚህ ነው ገላትያ 6:9 ላይ መልካም እያደረጋችሁ ሳትሰለቹ ይላል። ሳትዝሉ ሳንዝል ብንቆይ ጊዜው ሲደርስ እናጭዳለን ይላል። በጊዜው እናጭዳለን። ቅዱሳን ወገኖቼ ዛሬ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ካልተቀበላችሁ ዝም ብላችሁ በስሪዲ የኖራችሁ ከሆነ ዛሬ ኢየሱስ ና ወደ ሕይወቴ ግባ በሉት። ይህን ጸሎት ጸልዩ ውስጥ ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እጠብልኝ። በዚህ ሰዓት የሕይወቴ ጌታና አዳኝ አድርጌ እቀበልሃለሁ። ለእኔ ስለሞትክ በዚህ ሰዓትም ወደ ሕይወቴ ስለመጣ አመሰግናለሁ። በሚታየው ነገር ሳይሆን በቃልህ ተሞልቼ የባለ ብዙ ሚሊዮነር ሀብት ባለቤት ሆኜ እንድኖር ምራኝ በኢየሱስ ስም አሜን። ምኖት ጸሎት ጸልያችሁ ከሆነ ጌታ ወደ ሕይወታችሁ አምናለሁኝ። ለማጠቃለያ የምላችሁ ነገር ሮቦታችሁ በደጅ ነው። 100 እጥፍ የምታጭዱበት ጊዜ መጥቷል። በ4D መልታይ ሚሊዮነር ስፒሪት ተነሱ። ኤፌሶን 3 ላይ እንደሚለን ከምንጠይቀውና ከምናስበው በላይ አብልጦ ለሚያደርግ ለእርሱ በቤተ ክርስቲያን በክርስቶስ ክብር ይሁን ይለናል። አባት ሆይ እናመሰግናለን ስለ ቃል። ይህንን ቃልህን የሰሙትን ሁሉ ጌታ ሆይ የ4D መልቲ ሚሊዮነር ዳይሜንሽን አሰራር ገብቷቸው በቅርብ ብዙዎችን መልቲ ሚሊዮነር አድርገህ እንድታስነሳ በጌታ በኢየሱስ ስም ጸልያለሁ። የታመሙትን እህቶችን ወንድሞችን እንድትፈውሳቸው፣ ህመም፣ በሽታ፣ ደዌ በዚህ በ4D ዳይሜንሽን ሲንቀሳቀሱ ከላያቸው ላይ በኢየሱስ ስም የተነቀለ እንዲሆን ጸልያለሁ። ስለሰማን እናመሰግናለን። ክብር ለአንተ ይሁን። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሁን። ልጆችን ባርክ፣ ቤተሰብን ባርክ፣ ስራቸውን እጆቻቸው የሚነኩትን ሁሉ ትባርክ ዘንድ ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ቀን፣ መልካም ሳምንት እመኛለሁ። ይህን አገልግሎት በጸሎታችሁ ለምትደግፉ በገንዘባችሁ ላመሰግናችሁ እወዳለሁ። በመቀጠል ታደርጉት ዘንድ አበረታታችኋለሁ። ምክንያቱም የ4D ሃርቨስታችሁ መከራችሁ የምታጭዱት በደጅ ነው። ይህን ቻናል ላይክ፣ ሰብስክራይብ አድርጉ። እንዳልኳችሁ መንፈስ ቅዱስ የሚለውን ዝማሬ የተሰሙት ዘንድ አበረታታችኋለሁ። መንፈስ ቅዱስ ይመራችኋል ወደ ባለ ብዙ ሀብት መንገድ እሱ ያሳያችኋል። መልካም ሳምንት፣ ደህና ቆዩ።